ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክነ ያለ ዘፈጠረ ከመ አምልኮ ስብሐት ለማርያም እምአምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማችሁ መምህራነ ወንጌል፣ ዘማሪያን፣ ምዕመናንና ምዕመናት፣ ሰንበት ትምህርት ቤት መዘምራን ሁላችሁም በዚህ የቅድስና ስፍራ የተሰበሰባችሁ የልዑል እግዚአብሔር ወልድ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ፣ ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን የፍቅር ባለቤት የዘላለም አባት የሰላም አለቃ የነፍሳችን ቤዛ የድንግል ማርያም ልጅ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። አርዩ ለነ በርባንሃ ወደ ኢየሱስ እኔ ስቅሎ። የሉቃስ ወንጌል ምዕራፍ 23 ቁጥር 18። እንደ አምላካችን እግዚአብሔር ቅዱስ ፈቃድ በሚኖረን ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ይህ ኃይለ ቃል ነው። ቃሉ ወደ አማርኛ ስንመልሰው በርባንን ፍታልን፣ ኢየሱስን ግን ስቀለው፣ ወይም አሁንም በሌላ አማርኛ ስንፈታው ሌባውን ነፍሰ ገዳዩን ፍታልን፣ አዳኙን ታማኙን መድኃኒት ግን ስቀለው፣ አጥፋው የሚል ነው። ይህ ቃል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረው በቅዱስ ወንጌል ውስጥ ተመዝግቦ የምናገኘው ሲሆን ቃለ ምልልሱን ያደረጉት አይሁድና ጲላጦስ ናቸው። ጲላጦስ በወቅቱ ሀገረ ገዢ ነበረ፣ ወይም የአካባቢው አስተዳዳሪ ነበረ። አይሁድ ደግሞ ተወላጆች ለሀገሪቷ እኛ ነባርነን መሰረት ነን የሚሉ ናቸው። እነዚህ አካላት ሁለቱ አካላት በአንድ ጉዳይ ተገናኙ። ጲላጦስ በአስተዳዳሪነት፣ በኃላፊነት፣ በመሪነት፣ እነርሱ ደግሞ በእርሱ ስልጣን ውስጥ በአዛዥነት እንደ ሕዝብ ሳይሆን እንደ አዛዥ እንደ ባለርስት መመሪያ አስተላላፊዎች ሆነው አንድ አደባባይ ላይ ተገናኙ። ጲላጦስ እውነት የሚመስል ለእውነት የተጠጋ ገዳዳ ሐሳብን ይዞ የተወላገደ ፍርድ ለመፍረድ፣ እነርሱ ደግሞ ፍጹም እውነት የሌለው ውሸትን ይዘው አንድ አደባባይ ላይ እውነትን ለሁለት ሊያጠፉ ተገናኙ። እንደ ቤተክርስቲያናችን አስተምህሮ ቤተክርስቲያን መጨረሻውን ነውና የምታይ ከመጨረሻ ታሪኩ የተነሳ ጲላጦስን መልካም በጎ ሰው ብላ ትጠራዋለች፣ ታዘክረዋለች። ነገር ግን እንደ ታሪክ ስናይ ወይም ደግሞ በዓለማዊው የፍርድ መዝገብ ስናየው ለስርዓት መበላሸት በሙሉ መሰረት የሆነ ሰው ቢኖር ጲላጦስ እንደሆነ ነው የሚያሳየው። የጲላጦስ ቆራጥ ያልሆነ ዳኝነት፣ የተወላገደና የተለጠመጠ ዳኝነት፣ የጲላጦስ ቁመናም እጅም እግርም የሌለው ኃላፊነት ዘላኖች ሁሉ ፈራጆች እንዲሆኑ በር ከፍቶ ሁሉንም እኩል እንዳስገባ ያሳየናል። ጲላጦስ ከቄሳር ጋር ተዛምዶ ለመኖር ስልጣኑን የግል አድርጎ ከስልጣኑ ጋር ያለ 80 ጋብቻ እንዳይቀደድበት ያንን ፍርድ ያንን ወረቀቱን አስጠብቆ ለመኖር የቀኙ ይህንን አድርግ ሲለው እሺ፣ የግራውን ይህንን አድርገው ሲለው እሺ እያለ ልክ ተራራ ላይ እንዳለ ዛፍ አንድም ቀን ሳይረጋጋ ቀኝና ግራ ሲቅበዘበዝ የኖረ ሰው ነው እና ከዕለታት በአንዳቸው ቀን የዋዥቅ የነበረ አቋሙ
አንድ ትልቅ እውነት ጋር ሊያጋጨው ግድ ሆነ። አይሁድ በጥቅል ስማቸው አይሁድ ልበል እንጂ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ እስያውያን ተብሎ የሚጠሩ በአራት ጎራ የተከፈሉ አካላት ናቸው። እነዚህ ሁሉ አራቱም የጠራሁላችሁ ደግሞ እውነት የሚባለውን ለማጥፋት አንድ የሆኑ ለየብቻ ሲሆኑ የሚጣሉ የሚባሉ አንዱ አንዱን የሚነቅፈው የሚያሳድደው ከእኛ ውጭ ሌላ ውሸታም ነው የሚባባሉ ናቸው። እውነትን ለማጥፋት ሰዓት ግን ሁሉም ደግሞ ልክና እውነት ሆነው አንድ ላይ የቆሙ አካላት ናቸው። እናም ኢየሱስ ክርስቶስን ከሰው ወደ ጲላጦስ አደባባይ በሌሊት እያዳፉ ገና ሳይነጋ በር ሳይከፈት ሌሊት ሲጠብቁ ያደሩ የጲላጦስ የዳኛው እሳት የላሱ እንደ ልጅ የሚናደፉ ሰራዊት ትንሽ እንቅልፍ በሚያሸልቡበት ሰዓት አነጋግ ላይ ክፋት ሳያስተኛቸው ያደሩ አይሁድ በአንድ ላይ ተሰብስበው እያሉ መብራታቸውን እያበሩ ልክ ደህና ሽፍታ ማርኮ እንደሄደ ሁሉ እየጮሁ ጫካውን፣ ሜዳውን፣ ከተማውን እያናወጹት ጲላጦስ ግቢ ደረሱ። ደነገጡ። አካባቢው ላይ ያሉ በሙሉ ወጡ። ምን ተፈጠረ ተባለ። ሲኬድ አንድ ያለ ዋጋ የሚያክም ያለ ክፍያ የሚመግብ ሁሉን እኩል አዝሎ ጀርባዬ ደከመው ትከሻዬ ዛለ የማይል ትክክለኛ ሐኪም ክርስቶስ ኢየሱስን ይዘው እያደፉ ሆመል እያሉ እየገረፉ ነው። እንዴ ምን ተፈጥሮ ነው አለ ጲላጦስ። ያለ ሰዓቱ ወደ ሸንጎ እንዲገባ አስገድደው አስወጥተው ግባ፣ ዛሬ ለዳኝነት በጠዋት እንፈልግሃለን አሉት። እሱ ማዘዝ ሲገባው፣ እሱ ሰዓት መወሰን ሲገባው፣ እነሱ ሰዓት ወሳኞች፣ እነርሱ ፍርድ ጨራሾች፣ እነርሱ መግቢያና መውጫ ሰዓት አስቀማጮች። እሱም እንዳልኳቸው ድምፃቸውን መስማት ስለነበረበት ገባ። ነጋ አልነጋ ብሎ ፊቱን ሳይታጠብ አይኑን እያሻሸ ሄዶ ወንበር ላይ ቁጭ አለ። ባልተገለጠ አይን የሚታይ ነገር የለምና የሚነግሩትን በሙሉ ዝም ብሎ ሰማ። ሲጨርስ ኢየሱስ ክርስቶስን ወደ እርሱ ሊገባ አዘዙ። ግባ እናንተ ውጧል። እንደወጉ ብቻውን አድርጎ ሊመረምረው ከዚያም እውነት የሆነ ፍርድ ሊፈርድ ነው ተብሎ ይህ ጊዜ ኢየሱስ ክርስቶስ ደቀ መዛሙርት ቅዱሳን ሐዋርያት ይጠብቁ ነበር። ምን ይፈረድ ይሆን? ምን ይባል ይሆን? በዚያ በተበታተኑበት ጫካ ውስጥ ሆነው ጲላጦስ ጋር ከሄደ በእርግጠኝነት አሳልፎ አይሰጠውም። ትልቅ ሰው ነው፣ ወዲያው የገባ ነው። ይህ ሰው ከዚህ በኋላ ምን ብሎ የውሸት ፍርድ ይፈርዳል? ባለቀ ዕድሜው ላይ ደግሞ ዳኝነቱ ላይ ብዙ ዘመን አሳልፏል። ስለዚህ አይዋሽም ብለው እውነት እንሰማለን ብሎ ይጠብቁ ነበር። ተከትሎ የሄደ ያ ምስኪን ጴጥሮስም በቅርብ ርቀት ሆኖ ይህንን ይጠባበቅ ነበረ። ጲላጦስ ሁሉን ካስወጣ በኋላ እንደ ጥሩ ዳኛ እንደ እውነተኛ ሰው ኢየሱስ ክርስቶስን መረመረው፣ ጠየቀው። ቅዱስ መጽሐፍ እንደሚነግረን አንዳችም ነገር ግን አጣበት። አንዳች ነገር ምን ያህል ቀኝም ግራም አለ። አመሳቅሎን ጠየቀ፣ ተመሳቅሎን ጠየቀ። ራሱ መስቀለኛ ሐሳብ ላይ ቆመ እንጂ ከኢየሱስ ክርስቶስ ግን ምንም የተመሳቀለ ምንም ግራ የሚያጋባ አንዳች እንኳን ሐሳብ አጣ። እንዲያውም በጣም ግራ ከመጋባቱ የተነሳ እውነት ግን ምንድን ነው ብሎ ሲጠይቅ ሁሉ እናያለን። ኢየሱስ ክርስቶስ ሲጠይቀው የመለሰለት መልስ አማን አማን እብለከ፣ እውነት እውነት እልሃለሁ ይህንን አንተ አልክ ነበር ያለው። እና
ቆይ እውነት ግን ማን ነው? ፊቱ ላይ የቆመው እውነት ጠፍቶበት ያለን እውነት ከእውነት በላይ የሆነው እውነተኛው እውነት ክርስቶስ ኢየሱስ ተሰውሮበት እውነት ግን ማን ነው? እንግዲህ ሐዋርያትም ከአይሁድም ጋር ሆነው ደግሞ ሕሊናቸው ከእግዚአብሔር ያራቀ ሁሉ ዛሬ እውነት ሲፈረድ እንሰማለን ብለው የሚጠብቁት ያ እውነትን ያውቃል ተብሎ ተስፋ የተጣለበት ጲላጦስ እውነት ጠፍቶበት ሲጠይቅ ሰማ። ኢየሱስ ክርስቶስን ቀኝም ግራም ሁሉንም ተገላልጦ ቢጠየቅ ያው ራሱ ኢየሱስ ክርስቶስ ብቻ ያው ነቢያት የተነበዩለት ያ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ ያ ዓለምን በሙሉ ያለ አንዳችን ከን የሚመግብና የሚያኖረው በኋላም ዓለምን ማሳለፍ የሚቻለው ያ በከብቶች በረት በግርግም ተኝቶ የነበረ በላይ ባሪያም በሥላሴነቱ ደግሞ በመላእክት ይመሰገን የነበረ ላይ መላእክት ቅዱሳን መላእክት ቅዱስ 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 አሸናፊ እግዚአብሔር እያሉ የሚያመሰግኑት የሚሰግዱለት እታችን ደግሞ የመላእክቱና የሰዎች ምስጋና ከእንስሳት እስትንፋስ ጋር የሚገበርለት እርሱ ኢየሱስ ክርስቶስ በጲላጦስ ፊት ቆሞ ይናገር የነበረው እርሱ ነው። ጲላጦስ ግራ ገባው፣ አገላበጠ፣ ምንም ነገር አጣ። ጠራቸው። ኧረ እባካችሁ ምንም ነገር አጣሁ፣ እኔ ግራ ገባኝ አላቸው። የሰው ልጅ ምንም ያህል አድርባይ ሕሊና ቢኖረው የቱንም ያህል ልፍስፍስና ቁመና አልባ ቢሆን እውነት የሚባለው ግን እዚህ ውስጥ አለ። ሁልጊዜ ብዙም ጊዜ እገሌ ጨካኝ ነው፣ እገሌ በጣም መርደረር ጥግ የነካ አውሬ ነው የምንላቸውን ሰዎች በዘመድ ሂሳብ ቀርበን የምናዋራቸው እሱማ እውነት ነው ነገር ግን ብለው የራሳቸውን ሀሳብ ይቀጥላሉ እንጂ የትኛውንም እውነት የሆነ ሀሳብ ግን አእምሮ የሚባለው አይክደው፣ ሕሊና የሚባለው አይክደው እና ግራ ገባው። ሕሊናውን ቢያለው ጠራቸውና ድንገት እንደኔ ሕሊናውን ቢያለው የተወሰነ ሰው እንኳን ቢያግዘኝ ሀሳቤ እንዲጋራኛልና እኔ አገላብጬ ጠየቅኩ። ምንም እውነት ሌላ ያገኘሁት ነገር የለም። ይልቁንም እሱ የሚነግረኝ እውነት ከእውነቶች ሁሉ በላይ ነው፣ ከሁኔታዎች ሁሉ በላይ ነው። ስለዚህ እርሱን ብንሰማውና የእናንተን ሀሳብ ቀስ አድርገን ብንወያይበት አላቸው። ምናልባትም ሁሉንም አቻችሎ ለማለት መልካም ነው። ነገር ግን አንዳንዴ ቆርጠን ልንወስንባቸው የሚገቡ ነገሮች ላይ የትኛውንም አካል ማጋራት በጣም አስቸጋሪ ነው። ጲላጦስ ገና ይህንን ሀሳብ ባሰበ ጊዜ ነበረ ስልጣኑ፣ ሰውነቱ፣ ማንነቱ በሙሉ ለሁለት የተከፈለው። እግዚአብሔር ልጆች ሊናችሁ የሚነግራችሁን እውነት ደጋግማችሁ አስቡበት። ወደ እግዚአብሔር ሂዱ፣ ወደ ቤተ ክርስቲያን ሂዱ፣ ፈቃደ እግዚአብሔርን ጠይቁ። ከዚያ በኋላ ያንን አድርጉ። በመሃል ሌላ አካል ካስገባችሁ አወዳደቃችሁ ይከፋና ሁሌ የታሪክ ተወቃሾች ነው የምትሆኑ። ሁልጊዜ በታሪክ ስትወቀሱ ለእናንተ ብቻ አይደለም፣ ለትውልደ ትውልድ ሁሌ ስማችሁ በክፋት ሲዘከር ይኖራል። ለዚህ በእርግጠኝነት ኢትዮጵያውያን እገሌ ግለ ብለን የምንጠቅሳቸው መዓት እልፍ አእላፍ የጥፋት አበጋዞች አሉ፣ ደግሞ በጎዎችም አሉ። ስለዚህ ከበጎዎቹ ለመቆጠር ስም ከመቃብር በላይ ነፍስ ደግሞ ከመላእክት በላይ ከፍ ብለው እንዲገኙ የግድ ከእግዚአብሔር ጋር እየተመካከርን መንቀሳቀስ መቻል አለብን። ጲላጦስ እዚህ ላይ ነው ውሃ የበላው። አማከረ። እንዴ እኛማ ጨርሰን እኮ ነው ያመጣንልህ። ሲጀመር እስከዚህ ሰዓት ድረስ እንድታቆየን ራሱ አንፈልግም። አሁን የሞት ፍርድ ፈርደን እንድትለቀው ነው የምንፈልገኛ። ከዚያ በኋላ እሱን ገለን በሰላም እንቀመጣለን።
እኔ እኮ ጠየቅኩ፣ መረመርኩ፣ ከስሙ ጀምሮ አየሁ። ነቢያት ትንቢት ተናግረውለታል። ሕዝቡን የሚያድን ዓለምን የሚታደግ ከሞት ወደ ሕይወት የሚያሻግር የሰላም አለቃ የዘላለም አባት እውነተኛ መምህር ነው። እውነተኛ ፀሐይ፣ እውነተኛ ብርሃን ነው። ታዲያ እውነተኛ ብርሃን ማጨለም ተባብረን አይከብድም አላቸው። በጨለማ ውስጥ የሚኖር ብርሃን ለሱ ምንም አይደለም። ይህ ጨለማ ምን አገባን እንበልና ማየት የተሳናቸው አካላት አንድ ቤት ውስጥ 5ም ሆነ 50 ሆነው ቢኖሩ አንድ እነሱን የሚመራ ማየት የሚችል አካል ቢኖር መብራት ሄደ አልሄደ ችግሩ ለመሪው እንጂ ለነሱ ስላልሆነ ጉዳያቸው አይደለም። መብራት ሊቆረጥ ነው እባካችሁን እንክፈል ቢላቸው ሊቆረጥ እኛ ምን አገባን? እኛ ከመብራት ጋር ምን ዝምድና አለን ነው የሚሉት። እነዚህ ሰዎች እንዲህ ነው ያሉ። እኛ እንደሆነ ብርሃን የምትለው ትንቢት ተነገረለት የምትለው ዓለምን ያድናል የምትለው የዓለም ሕይወት የዓለም ሰላም ነው የምትለው ባንተ አረዳድ፣ ባንተ መረዳት፣ ባንተ እውቀት እንጂ በእኛ እውቀት ምንም ነው። እሱ ቢጠፋ እኛ ግን እንኖራለን ነው። እግዚአብሔር ልጆች እውነት ጠፍቶ ብርሃን ጠፍቶ ሰላም ጠፍቶ እንዴት ይኖራል? ለመሆኑ ጎረቤት ሀገር ላይ የሌለ ሰላም እንዴት እኛ ሀገር ላይ ሊኖር ይችላል? ጎረቤቶቻችን ጋር የሌለ ሰላም እንዴት እኛ ቤት ውስጥ ብቻ ሊኖር ይችላል? የግድ እኛ ቤት ሰላም እንዲኖር ጎረቤቶቻችን ጋር ሰላም መኖር አለበት። ለዚህ እኮ ነው ትንንሽ ቤቶች ሰርተን ትልልቅ አጥር የምናጥረው። አጥሩ ጠንካራ ከሆነ በላስቲክ ውስጥ በሰላም ማደር ይቻላል ብለን ስለምናስብ እኮ ነው። አጥር በሌለው ትልቅ ቤት ውስጥ መተኛት ግን ምን ያህል ስጋት እንደሆነ አስቡት። ሰላም በሌለበት ትልቅ ሀገር፣ ሰላም በሌለበት ትልቅ ሰፊ መንደር ወይም ሰላም በሌለበት ትልቅ ሕንፃ ውስጥ መኖርም እንዲህ ነው። ስለዚህ ከእነዚህ ሰዎች የምንማረው ከእነዚህ ሰዎች የምናየው ምናልባትም እውነት ያለችው አንድ ሰፈር ብቻ ልትሆን ትችላለች። ሰላም ያለው አንድ ሰፈር ብቻ ሊሆን ይችላል። ያ ሰላም እንዲበዛ አንዱ ከአንዱ እየተቀባበልን ማቀጣጠል፣ መለኮስ፣ ማብራት እንጂ ያ አንድ ሰው ይዟት የቆመችዋን መብራት ማጥፋት አይደለም። አሁን እጆቻችሁ ላይ ያሉት ጧፎች እንደሱ ከመብዛታቸው ከመብራታቸው በፊት አንዲት ክብሪት ናት የተጫረችው የተለኮሰችው። ያ ሰው ብቻ እንዳበራ ይዟት ሊሆን ያቺ ጧፍ ስታልቅ ሌላው ግንድ ብቻ ተሸክሞ ሰምና ክር ብቻ ተሸክማችሁ ትቀሩ ነበር። ነገር ግን እየተቀባበልን ስለለኮስ ነው ስላበራ ነው የሁላችንም ጧፎች አሁን ምን እያሉ ነው? እየበሩ ነው። ሰላምም እንዲህ ትፈልጋለች፣ እውነትም እንዲህ ይፈልጋል። ኢየሱስ ክርስቶስም እንዲህ ይፈልጋል፣ እንድንቀባበለው፣ አንዱ ከአንዱ እንዲቀበለው። እዚህ መገናኛ አካባቢ ኢየሱስን ተቀበል እያሉ እንደ ጦስ ዶሮ የሚያርገፈግፋቸው ሰዎች ሂሳብ አይደለም። አሁን በየአደባባዩ ደግሞ ላይ የገባ ነው የታማሚ ብዛት። በእርግጥ ይህን ሁሉ ሕክምና ማዕከል ይግባ ቢባለው ቀለሙ ችግር ነው። ደግሞስ ማገብቶ ማን ይቀራልና እኔው እሱ እንዳለ ይቀመጥ። እዛ ቤት ብቻ ሳይሆን እኛም ቤት እንዲህ አይነት በሽተኛ ስለማይጠፋ አጥባቂው ተጠቅማቂው ሐኪሙም ታካሚውም አይታወቅም። ብቻ ግን ሰላምን መቀባበል፣ ሰላምን የጋራ ማድረግ የሁሉም ሰው ድርሻ እንደሆነ ከጲላጦስ አንደበት እንረዳለን። እኔ ሞከርኳል፣ አየሁ፣ ምንም አላገኘሁበትም። ስለዚህ ይለቀቅ አላቸው። ኧረ በፍጹም አሉት። እሺ ቢያንስ ተገርፎ ይለቀቅ አላቸው። የማይሆነው ምን ማለትህ ነው አሉት። በእነርሱ ሕግ አንድ ሰው ከተገረፈ አይሰቀልም፣ ከተሰቀለ ደግሞ አይገረፍም። ከሁለቱ አንዱ ነው ሊፈረድበት የሚችለው። ስለዚህ ይገረፍ አላቸው። ይህ ምን ማለት ነው? ገርፈ ለቀ እሱ እንደሆነ አይሞትም፣ እሱ እንደሆነ አመመኝ አይልም። ተመልሶ ወንጌል ሲሰብክ እናገኘዋለን።
የባሰ ሕዝቡ በሙሉ ተጠቅልሎ እሱ ሊከተለው እንዴ መገደል ነው ያለበት አሉ። በእነርሱ ሂሳብ ኢየሱስ ክርስቶስን ሰቅለው ከገደሉ በኋላ እውነት ባዶ የምትሆን ነው የመሰላቸው። አንዳንድ የገጥሟቸው አያውቅም። ክርስቲያኖችን በማጥፋት አብያተ ክርስቲያናትን በማቃጠል ክርስትና ከዓለም ባዶ የሚሆን የሚመስላቸው ሰዎች ገጥሟቸው አያውቅም። በነ ኔሮን ቄሳር ጊዜ ከተማዋ ላይ እንዲህ አይነት ጉዳይ ተፈጥሮ ነበረ። ከተማዋን የሚያቃጥሉ አካላት አደራጀና በብሂሉና ከተማዋን ባዶ አድርጓት ባንድ ያቃጥሏት። ከዚያ በኋላ ህዝቡ እሪ ብሎ ሲወጣ ክርስቲያኖች ናቸው ያቃጠሉ ብላችሁ እናንተ ገሌ 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 ደግሞ ምስክር ትሆናላችሁ አላቸው። እንደተባለው አደረጉ። ወጡ። ህዝቡ እሪ ብሎ ሲወጣም የተነገራቸውን ያጠሉትን በሙሉ በሸመደዱት ልክ አወሩ። ከዚያ በኋላ ሲያዩት የእነርሱ ሰፈር ነው አብሮ የተቃጠለው። መስካሪዎቹ ለካ ቤታቸው ተቃጥሏል። ለካ የውሸት ምስክር ሆነው የሄዱትም ሀብት ንብረታቸው ወድሟል። ሚስቶቻቸው ባዶ ሆነዋል፣ የሉም። ልብሶቻቸው የሉም፣ ልጆቻቸው የሉም። ወይ እናቴ ማለት ጀመሩ። ምን ሆንክ አይዟችሁ ሲባል ምኑን አይዟችሁ ያቃጠልነው እኛ የተቃጠልነው እኛ ነን ነው። እግዚአብሔር ልጆች ምናልባትም አንዳንዴ ሌሎቹ ጠፍተው እኛ ብቻ የምንኖር የሚመስለን፣ ክርስትናው ጠፍቶ ሌላው የሚኖር የሚመስለን፣ ወይም ሌላው ተቋም ጠፍቶ ክርስትናው ብቻ የሚኖር የሚመስለን ሰዎች ካለን ተሸውደናል፣ ወይም ደግሞ ተታለናል። በየትኛውም መንገድ ይሁን ማበጠሪያ ያለው መንሽ ያለው ወንፊቱ መለያው ያለው እርሱ እስኪመጣ የራሳችንን እውነት ይዞ ለዚያ እውነት መሞት ግን የተሻለ ነው። ከዚህ በኋላ ቢያደርግ ቢሰራ ቢያነሳ ቢጥልም ቢያሉት አይ አንድ አማራጭ አይደለም፣ ትልቅ አማራጭ ከዚህ መሀል በእርግጠኝነት አይቶ ፊት ለፊት የተደረደሩ ያ ምኩራቡ ላይ አጋፋሪ ትልልቅ ጨርቅ ማቴዎስ 21 ላይ ለእኛም አይስማማ ትልቅ የእግዚአብሔር ቃል አለ። ለእኛ ስላችሁ እንደ ስጋ ስንኖር የማይስማማ ለዚህ ለውሸታሙ አገልግሎት ረጅም ጨርቅና ሰፊ ልብስን በመጎተት ይላል የመበለቶቹን ቤት የምታራቁቱ ነው የሚለን። እኔ እንኳን እንዲያው እንደ ግሌኛው ብቻ ነው የሚመስለኝ ሳስበው፣ ሀሳቡ ራሱ ለእኔና ለእኔ አይነቶች የተነገረ ነው ይመስል። እንደዛ አይነት ትልልቅ ሰዎች አሉ ተደርድረው አምነው ጠምጥመው ለንሰው ያምራሉ። ጲላጦስ አየና አይ እነዚህማ የነቢያቱን ትንቢት ስላነበቡ እርግጠኛ ነኝ ይሰሙኛል አለ። ሽመጣል ጣል ያደረገባቸው እንዳው ሻሽ የተመጠሙ የሚመስሉ አረጋውያን አየ። ፀጉራቸው ጥጥ መስሏል። እነዚህ ሁሉ ትልልቅ ሰዎች እያሉማ በእርግጠኝነት ይህን የተሳሳተ ፍርድ አይደግፉም። ስለዚህ ምንም አማራጭ የሌለው ማያፈናፍን አንድ ትልቅ ጥያቄ ልጠይቃቸዋለን። እንግዲህ አሁን ውሳኔ በሉ እኔም እናንተም በአንድ ነገር እንስማማ። ዛሬ ትልቁ በዓላችን ነው አላቸው። አዎ አሉት። በዚህ ትልቅ በዓላችን ደግሞ ትልቅ ደስታ ማክበር፣ የትልቅ ደስታ ባለቤቶች መሆን አለብን፣ ታሪክም መስራት አለብን አላቸው። አዎ እኮ ታሪክ ልንሰራ ነው የመጣን አሉት። ስለዚህ እስረኛ ሁልጊዜም በዓመታችን በዚህ በትልቁ በዓላችን ቀን ከእስረኞች ውስጥ አንድ ሰው እንፈታለን። አዎ የቆየ ታሪካችን ነው፣ እውነት ነው አሉ እና ከበርባንና ከኢየሱስ ማንን ልፍታላችሁ አላቸው። ምክንያቱም ሕሊና አላቸው፣ አንብበዋል፣ ተመራምረዋል፣ ተምረዋል፣ እድሜም አስተምሯቸዋል፣ ትልልቆች ናቸው። በርባን ሌባ፣ ነፍሰ ገዳይ፣ ሕፃናቱን በሙሉ ያስነወረ፣ ድንግልናቸውን ያሳጣ፣ አረጋውያን ሳይቀሩ እናቶች ሳይል ሁሉን የደፈረ፣ ከሁሉ ጋር የተጋደመ፣ ቤቶችን ከተሞችን ያቃጠለ እልም ያለ ወንበዴ ነው። ኢየሱስ ክርስቶስ ደግሞ ራሱን ለምዕመናን አሳልፎ የሰጠ ይልቁንም ዓለምን መዳፉ ላይ ይዞ በረት ውስጥ የተወለደ ዓለምን መሃል እጁ ላይ ይዞ በረሃ ለበረሃ የተንከራተተ
ዓለምን ሊያድን የመጣ ትንቢት የተነገረለት መድህን ነው። ስለዚህ ይህንን ትተው ኢየሱስ ክርስቶስን ትተው በርባን ይፈታ አይሉኝም ማግለጫ ያገኘዋልና የሞኝ ካልኩሌሽን ሰርቶ ማን ቢድን ይሻላችኋል አላቸው። እንዴ ምን ማለት ነው? በርባን ነው መዳን ያለበት። በርባንን ፍታልን፣ ኢየሱስማ ይሰቀል አሉት በአንድ ድምፅ። ክፎች ናቸው አይደል? ኢየሱስ ክርስቶስን ይሰቀላሉ ጨክነው። በርባን ነግሬያቸዋለሁ፣ እንግዲህ ወንበዴ ነው ብያቸዋለሁ አይደል? ሌባ ነው፣ ነፍሰ ገዳይ ነው፣ ወዘተረፈ ሁሉ የኃጢአት አይነቶች በሙሉ ያከናወነ ሰው ነው። ኢየሱስ ክርስቶስ ደግሞ ምንድን ነው? የዓለም መድኃኒት። ግን የዓለም መድኃኒት ይሰቀል፣ ይሙት፣ ይጥፋ አሉ። ክፎች ናቸው አይደለም? አዎ እያላችሁ ነው። ጥሩ መፍረድ አይከብድም። እኔ ግን አንድ ነገር ይሰማኛል። ክፋታቸው እንዳለ ሆኖ በእርግጠኝነት በወቅቱ የተነገራቸውና የተሞሉት ሀሳብ ደግሞ ሌዋውያኑ የምኩራቡ አገልጋዮችም ይናጠቁት ይቀቡት የነበረ ገቢያቸው የገቢ ምንጫቸው ስለደረቀ ነው። እኔና እናንተ ምናችንም ሳይነካ ዳግም በኢየሱስ ክርስቶስ ደም የዳነውን በኢየሱስ ክርስቶስ ደም የነጻውን ሰው የሆነውን ወደ ገነት የተመለሰውን የአዳምን ልጅ ሁሉ ስናጠፋው ስንበላው ነው ለይል በተለይ ኢትዮጵያውያን ደግሞ ባለ ታሪኮች ሆነናል። ቀራንዮ ላይ ኢየሱስ ክርስቶስ ተሰቀለ ብለን እናውራ እንጂ እኛም እንዳቅማችን ሰው ዘቅዝቀን ሰቅለናል አይደል? እያገላበጥን በሰላል በሰለ ብለን ሰው ጠብሰናል እንደበቆል አይደለም? የሽማግሌ አስከሬን አስፋልትም ላይ ጎትተናል አይደለም? ከእኛና ከነሱ ማን ይበልጣል? እስኪ በሂሳብ የተማራችሁ ሰዎች ከእኛና ከነሱ ኃጢአት ይበልጣል ያንሳል ደምሮ ብንባል የማ ይበልጣል? ያኔ ምናልባትም እነርሱ የተማሩት ጥርስህን ቢያረግፍህ ጥርሱን አርግፈው የሚል ሕግ ዓይን ያወጣ ሰው ቢኖር በስህተትም ይሁን የወንድሙን ዓይን ያወጣ ሰው ቢኖር አደባባይ ሕዝቡ ተሰብስቦ እያጨበጨበ ዓይኑ ተነቅሎ ይጣል የሚል ሕግ በነበረበት ዘመን የኖሩ ሰዎች ናቸው። እኛ ግን ቀኝ ፊትን ቢመታ ግራ ፊትን ስጠው፣ ወንድምህ ቢበድልህ ከቁጥር በላይ እስኪደክም ድረስ ደጋግመህ ይቅር በለው፣ ይቅርታ አድርግለት፣ ይልቁንም ጠላትን እንደ ነፍስ ውደድ ተብለን የተባለን ሰዎች ነው። ታዲያ ይህንን ገልጠን እየኖርን ከእኛና ከአይሁድ ማን ይበልጣል በክፋት? አይደለም እኮ እኛ እንደምትሉ እርግጠኛ ነኝ። እንደ አይሁድ አንድያዎች የለም ካላለባችሁ በጋር ግን ደግሞ እነርሱ የትንቢት መፈጸሚያዎች መሆን ስላለባቸው ይህንን አደረጉ እንጂ ያ ትንቢት እንዲፈጸም ባይፈቅድ ኖሮ የዚህ ጉዳይ ተካፋይ አይሆኑ ነበር የሚል ሀሳብም አለ። ውሸት ነው። እግዚአብሔር ትንቢቱ እንዲፈጸም ከፈለገ ትንቢቱን የሚፈጸምበት ሌላ መንገድ አለው። የትንቢት መፈጸሚያ ለመሆን ከሚድኑት ጎን በቀኝ በኩል ከሚቆሙት ጋር መቆም ይቻላል እኮ። የግድ ትንቢት የሞት ትንቢት መፈጸሚያ ብቻ መሆን አይጠበቅብንም። አንዳንዴ እንደዚህ ሆነ እንደዚያ ሆነ ሲባል አይ በቃ ዘመኑ እኮ ነው፣ ስምንተኛው ሺህ እኮ ነው እያለ ዝም የሚጋደም ክርስቲያን አለ። ወንድም አለም ስምንተኛው ሺህ ቀርቶ ዘጠነኛው ሺህ ቢመጣ ለአንተ አስረኛው ሺህ ቢሆን ተኝተሃል፣ አትነቃም መቼም እንዴ። እንደውም የቻለማ ከሰባተኛው ሺህ ጀምሮ ነው መንቃት ያለበት። 9 ሰዓት ቀጠሮ ያለበት ሰው እኮ 8 ሰዓት ላይ ነው አላርም የሚሞላው። ቀድሞ መንቃት አለበታ። ስለዚህ 8ኛው ሺህ ላይ የዓለም ህልፈት ነው ከተባለ ታዲያ እንደ ክርስቲያን እኮ ቀድመን ነው ልንነቃ፣ ቀድመን ነው ልናስብ የሚገባ። ወንድም በወንድሙ ላይ ይነሳል ተብሏል። እንዲያ ይሆን ዘንድ ግድ ነው ተወው እባክህ የሚል አለ እና ታዲያ ምንስ ቢሆን ሌላው ላይ ይፈጸም እንጂ እኛ ላይ ይፈጸም እንዴ እንበልና ድንጋይ ውርወራ አለ፣ ከነገ ወዲያ ድንጋይ ይወረወራል ቢባል እንዲያው ማን ይሙት ቢሮ ቁጭ ብለን ድንጋይ ሲወረወር አይ ተነግሮ ነበር ተወው ይወርወር ብሎ ቁጭ የሚል አለ? ጠረጴዛ ስርም ወንበር ስርም ገብቶ ለማምለጥ ይሞክራል እንጂ። ታዲያ ለስጋችን ይህን ያህል ጠንቃቃዎች ከሆነ ለነፍሳችን እንዴት መጠንቀቅ ያቅተናል? በእርግጥ
ነፍሳችን ይሁን ስጋችን የቱን ለማዳን እንደሆነ አይገባኝም እንጂ ይኸው ከጠዋት ጀምሮ እስካሁን ቤተክርስቲያን እንገባለን። ይኸው የሚወጣው የሚገባው ሰው በጣም ብዙ ነው። ግን ገብቶንም እንገባለሁ መተን ለመሄድ መምጣት ስላለብን ምን መጣ እንሁን እርግጠኛ አይደለሁም። ተወደዳችሁ ክርስቲያኖች ስጋችን ይዳን በርባን ወይስ ነፍሳችን ኢየሱስ የሚለውን ግን እስካሁን ድረስ እርግጠኞች አይደለንም። በርባንን ኢየሱስ ክርስቶስን በእኔና በእናንተ ውስጥ እኛን የመጀመሪያው በርባን ስጋዊ ሀሳብ፣ ስጋዊ ስሜት፣ ስጋዊ ማንነት ነው። መብላት፣ መጠጣት፣ መዝፈን፣ መደነስ ወዘተርፈ ምድራዊ ደስታ የሚማርከው እርቃንን መዞር ሕጋዊ ፈቃድ ያለው እብድ ሆኖ ከተማዋን መቆጣጠር ይሄ በርባናዊነት ነው። እየጦሙ እየጸለዩ እየሰገዱ በቻሉት መጠን ደግሞ የሰላም ሐዋርያ ሆኖ ይሄ ውሸት ነው፣ ይሄ መረጃ የተሳሳተ ነው እያሉ ከራስ አልፎ ለሌሎች ተርፎ መቀጠል ደግሞ የነፍስ ስራ ነው። ስለዚህ በርባናዊ ማንነትን ከእኔና ከእናንተ አስወግደን ኢየሱሳዊ ማንነትን በልቦናችን ላይ ልንሾው ልናነግስ ይገባል። አሁን ላይ የገባነው ምንድነው የሚባል አንድ ተረት አለ። ገብስ የሚደርስ ለተሳስባታ እኔ የምሞት ነገ ማታ የሚባል ነገር አለ አሉ። የነፍስ ጉዳይ የአሁን ነው፣ የስጋ ጉዳይ የነገር ነው። ነፍስ ከስጋ ከተለየች በኋላ ቀጥታ የምትሄደው ወይ ወደ ሲኦል ነው ወይ ወደ ገነት ነው። ስጋ ግን ከርሞ ሰንብቶ እረፍት አድርጎ ወደ መጀመሪያው ማንነቱ ወደ አፈርነቱ ተመልሶ ከብዙ ውጣ ውረድ በኋላ በልና ተሰብሰብ የጥሪ ሰዓት ደርሷል ተብሎ ሲጠራ ነው። ስለዚህ አምሽቶ የሚገባ እንግዳና በጊዜ ገብቶ ቤቱን የሚያስተካክል ባለቤት እኩል አይደሉም። ነፍስ በሕይወታችን ውስጥ ባለቤት ናት። ነፍስ በእኛነታችን ውስጥ ባለቤት ናት። ስለዚህ ከባለቤት ይልቅ እንግዳው መቅደም የለበትም። ስጋ እንግዳ ነው። ትላንት እፍ ብንለው የሚጠፋ ሰውዬ ዛሬ ደግሞ ተዝረክርኮ ለኪሎ አልመች ብሎ ለአቀማመጥም ላስተቃቀፍም አልመች ብሎ የሚያስቸግር እኮ ነው። ይሄ እንግዳ ነው። የሆነ ሰዓት ይመጣል፣ የሆነ ሰዓት ጥሎ ይጠፋል። ነፍስ ግን እንደነበረችው ነው። ትላንትም አትዳሰስም፣ ዛሬም ነገም እንዲያው ነው የምትቀጥል። ስለዚህ ይህችን ቋሚዋን ነፍስ ሕያዊት ለማድረግ ከበርባናዊ ሕይወት መውጣት አለብን እና አይሁድ ተሰብስበው ኢየሱስን ስቀልልን፣ በርባን ግን ይዳነው። በእርግጥ ይህንን ስናየው የእነርሱ መሳት የእነርሱ መውደቅ ቢያሳዝነንም ቅሉ እኛም እነርሱ ሆነን አስቸጋሪዎች ብንሆንም ቅሉ የአይሁድ ኢየሱስ ክርስቶስ ይሰቀል ብሎ መጮህ የነገ የመዳናቸው ጉዳይ ጨንቋቸው ነገ የምንድንበት ነገ በንስሐ ተመልሰን መንግሥተ ሰማያት የተባለ እርሱ ራሱን የምንወርስበት በርም እኔ ነኝ ብሏል። እሱ ካልተሰቀለ አንገባም። እረኛም እኔ ነኝ ብሏል። ስለዚህ እርሱ ካልተሰቀለ ጠባቂ የለንም። ሙሽራም እኔ ነኝ ብሏል። እርሱ ካልተሰቀለ ሰርግ የለም። በግም እኔ ነኝ ብሏል። እርሱ ካልተሰቀለ የሚታረድ የለም። ስለዚህ ንጉሥም እኔ ነኝ ብሏል። እርሱ ካልተሰቀለ መንገስ የለም ይሰቀልልን ብለው በሲኦል ውስጥ ያሉ ነፍሳት ጩኸታቸው ተሰምቶ የዛ ውጤት ነው። ነገር ግን የእነርሱ ጩኸት በተሰማበት መንገድ እኛም በሌላ በኩል ቆመን ከእነርሱ ጋር መደመር ከእነርሱ ጋር መሆን እንችል ነበረ። ይህንን ልላችሁ የወደድኩት አንዳንዴ ለጥፋቶቻችን ሁሉ በሙሉ ጥቅስ እየጠቀስን ብቻ ግን ከየት እንደምናመጣው እንዴት እንደምናቆራኘው አይታወቅም። መጽሐፍ ቅዱስን በሙሉ አንዳንዴ ቀደን በራሳችን የሌባ ሕይወት ልክ ጠቅሰን የምንጨርሰው ሰዎች አለን። ከኛ እስከ እናንተ ምላችሁ በማንበብም በማነብነብም ስለምንቀድማችሁ ብዬ ነው እንጂ በሕይወት አንቀድማችሁ። እርግጠኛ ነኝ በክርስትና አንቀድማችሁ። እናውቀዋለን። መኖር ግን ከባድ ነው። በተለይ ለአዋቂ መኖር ከባድ እኮ ነው። እንዴ ሐኪምና ተራ ግለሰብ ቢታመሙ በሽታው በጣም የሚጸናው
የሕክምና ባለሙያው ላይ ነው። በየጊዜው ያያል፣ ፐልሱን ይለካል፣ አተነፋፈሱን ያያል፣ ራሱ ቸክ እያደረገ ወይኔ ያለቀ እኮ እንደዚህ ላይ ደረሱ። ጭራሽ ደረጃ ይሰጠዋል ራሱ። ይሄኛው ታማሚ በቃ አሞኛል ብሎ ተኝቷል። እንዴት ሆንካቶ ገለ ሲባል ደህና ነኝ ምንም አይደለም እግዚአብሔር ይመስገን ይላል። ያኛው ግን እንዴት ነው? ኧረ እባክህ አንተ ደሜ ሁሉ ወርዷል እኮ ስኳር የከፋ አለ። በቃ ይሄን ሲደምር ነው ቴንሽን ነው የሚደፋው ቀድሞ። ባለፈው የዛሬ 3 ዓመት ነው መሰለኝ የሆነ ጉንፋን መጥቶ ሳለት እዚህ ላይ ነው አብዛኛው እኮ ቶሎ ይሄድ የነበረው ይሄ በጣም ጠንቃቃ ታጣቢ የሚባለው ያው በሕክምናው ትንሽ ጠንከር ብሎ ተምሯል የሚባለው ነበር እኮ ቶሎ የሚሄድ የነበረው። ሳይታጠብ እንደኔ ጀርባ ያለው ሰው ሀገር ነው ብሎ የሚበላው ቆየ እኮ አለ እስካሁን። ያኔም እነሱን ሸኝን አሁንም አለ። ስለዚህ አንዳንዴ የእግዚአብሔርን ቃል ማወቅ ቶሎ ለመሄድ ቶሎ ለመካድ ቅርብ ያደርጋል። እናንተ ቢያንስ መጣችሁ አንቺ መድኃኒዓለም አንቺ ታውቂያለሽ ብላችሁ የጾታ እንኳን አንቺ ቅዱስ ሚካኤል አንቺ ጠብቂ ብላችሁ የምትሄዱ የታደላችሁ ናችሁ። በእናንተ ልክ አድርጎን ቢሆን በዚህ ዘመን ማርያምን በግበል የለበት ዘመን እረኛ ሆኖ መዳኮ ተኩላ በበዛበት ዘመን ጫካ ውስጥ በግ ጠባቂ መሆን ምን ያህል ፍርጃ እኮ ነው። የታደለ አሁን አላ ሜዳ ላይ በሰላሙ ሀገር ለምለም ሳር ላይ ጠብቅ ይባላል። የታደለ ውጣ ወረዱ ዳገቱ ቁልቁለቱ እንኳን እግር ወገብ በሚልጥበት ቦታ በግረኛ ሆኖ ፈረስረኛ ሆኖ ቁጭ ይላል። እና ከባድ ጊዜ ላይ ነው ያለነው ተወደዳችሁ ክርስቲያኖች። በርባን ይፈታ የሚባልበት ውንብድና ህጋዊ ሆኖ የሚጸድቅበት ከቤተ መንግስቱ ከቤተ ክህነቱ መካሪዎች የሚዘክሩ የሚመክሩ የሚገስጹ የሚቆጡ እንዲያም ሲል የሚቆነጥጡ እንዲህ አይነት ሰዎች በሚፈለጉበት ዘመን እኔና እናንተ ከየትኛው ሆነን መገኘት አለመቻል አስቸጋሪ እኮ። ያ እንዲሆን የሚቆነጠጥ ህዝብ አሁን በቤተ መንግስቱ በቤተ ክህነቱ የሚቆጣ የሚጎስም የሚገስጽ ሰው የሚል አካል እንዲኖር የሚገሰጽና የሚቆነጠጥ ህዝብ ያስፈልጋል። እኛ ሁላችን ህግ አውጪ ነን። አይታችሁ ከሆነ ማህበራዊ ሚዲያው አጠቃላይ ሲኖዶስ ስብሰባ አካባቢ ሲደርስ አላያችሁም? ባለፈው ጥቅምት ሊገባ አካባቢ ጀምሮ ሲኖዶሱ ጥቅምት ላይ እንዲህ ብሎ መወሰን አለበት ብሎ የሚጽፉ ፌስቡከሮች እንዲያ ብለው የሚያወሩ ቲክቶከር በቃ ሲተካተክ አንዱ ሲተከተከው ሁለትም ቲክቶክ እንዳውራ ብሎ የሚተካተከስ ዩቱበሩን በሙሉ እዩት። ሁሉም የሲኖዶስ አባል ነው። ማራባል ብቻ አይደለም ወሳኝ ሁሉ ኃላፊ ሳይቀር መብዛኛው በትራይል ሁሉ ነበር። ወደ ደግሞ የፓርላማ አባላት ስብሰባ የሚያደርጉበት ጊዜ የፓርላማ አባላቱ እንዲህ ብለው መወሰን አለባቸው ብሎ ህግ የሚያስተላልፍ ደግሞ ይመጣል። ታዲያ ህዝብ ካለበት ሀገር እንዴት ብሎ ነው የሚመራው? እንዴት ብሎ ይመከራል? ማንን ከምኑ ይመከራል? ለመንከርም እኮ ጊዜም ቦታም ያስፈልጋል። ብንነከር ማንረስ ብንመከር ማንሰማ ከሆነ ከባድ እኮ። በዚህ በብራናው ዓለም ከ7 ቀን ከ14 ቀን በላይ ተነክሮ የማይረስ ቆዳ ካለ እሱ ሜዳ ላይ ነው የሚጣል፣ እዚያው ጅብ ይቸገርበታል። በእነዚህ ቀናት ውስጥ ከራሰ ተፍቆ ለመጻፍ መጻፊያ ወይ ደግሞ ለመደጎሻ ቆዳ ይሆናል። እና እናንተ እኮ 7ቱም 14ቱም 21ዱም አልሆነን አለ። በጠበሉ ተሞከረ አልሆነም፣ በሽመሉ ተሞከረ አልሆነም። ጠበሉ ሽመሉም አላድንም ካለ እንግዲህ ምን ልንሆን እንደምንችል አስቡት። ጉንፋኑ ሽመል ነው አይታችሁ ታልጠራርጎ ሲጨርሰን። በዚያ በኩል እግዚአብሔር ሞከረ አልሰማነው። በምክር አገልግሎቱ በመጽሐፍ ቅዱሱ በቢሮአችን ስንሄድ ስልካችን ስንከፍተው ኮምፒውተሩን ስንከፍተው ታክሲ ውስጥ ስንገባ ምን ሰማው በሙሉ መዝሙሩ ስብከቱን ነው። ግን አንዱም አልለወጠን። ታዲያ ከነዚህ አይሁድ በምን እንሻል ይመስላችኋል? እና በዛሬው ዕለት ለስም አጠራሩ ክብር ይግባውና የዓለም መድን ክርስቶስ ኢየሱስ ይሰቀል ተብሎ በአንድ ላይ ተጮሆ ሁሉም እልል ብለው ወንበዴውን በረባንን አውጥተው ከበረባን ጋር ይጨፍሩ ነበር። ከባድ እኮ ነው። የሰው ዓይኑ እያየ ከሌባ ጋር ይዘፍናል። ዓይኑ እያየ ከወንበዴ ጋር አብሮ ይዘፍናል።
እንዲህ ነበር የወጡት ከሕፃን እስከ አዋቂ። እንዲያው ሕፃናቱ እንኳን ደግ የሚባሉት ያለ ጨካኞቹ ነው። ይገርማቸዋል። የሆሳዕና ዕለት ከእንትኑ ጋር ይጫጩ የነበሩት ሕፃናት እነሱ እንኳን በአንድ ጊዜ ተለውጠው ተጣጥለው ይሰቀል እያሉ በሕፃን ድምፃቸው ያቃጭሉ ነበር። ይሄ ማለት ነው በየትኛውም የሃይማኖት ትምህርት እውቀት የሌላቸው የማመን ጸጋው የ40 እና የ80 ቀን ልጅነት የተሰጣቸው ምዕመናን እንኳን ከእውነት ርቀው እውነት የተባለ ክርስቶስ ኢየሱስን እውነት የሆነ የእግዚአብሔርን ቃል ወረውረውት ከሥጋ ወደሙ ርቀው ጭራሽ በሩቅ ተመልካች። እነዚያ አዋቂዎች የተሻሉ ትልልቆች የተባልን እኛ ነን። ቁረቡ የምንል ማንቆርም፣ ንስሐ ግቡ የምንል ንስሐ አባት ግን የሌለን እነዚያ ሕፃናት የተባሉ ደግሞ ምንም ነገር ሲያደርጉ እግዚአብሔር እንደሚያያቸው የሚያውቁ የሚፈሩ፣ ነገር ግን ከመፍራት ውጭ ወደ ተግባር ዞር ያላሉ። ስለዚህ የተወደዳችሁ ክርስቲያኖች አሁን ግን በሕፃንነት፣ በወጣትነት፣ በጎልማስነት፣ በእርግና ያለን ሁላችን በዚህ የተመሰልን ሁሉ እውነት የሆነ ክርስቶስ ኢየሱስን ይዘን እንቆም። ክርስቶስ ኢየሱስ ይዳል። የክርስቶስ ኢየሱስ ስም ይንገስ። እርሱን የተከተሉ ቅዱሳን ሰማዕታት፣ ጻድቃን፣ ነቢያት፣ ሐዋርያት እነርሱ እውነት ናቸው። የእውነት ሐዋርያት፣ የእውነት ነቢያት ናቸው። መንገድም ሕይወትም እርሱ ነው። በእርሱ የሄዱ ሁሉ መንገዶቻችን ናቸው። እውነተኛ የወይን ግንድ እርሱ ነው። ቅርንጫፎቹ እነርሱ ናቸው። ከእነርሱ የተገኘን ፍሬዎች ደግሞ እኛ ነን ብለን ልንቆም ይገባናል። በዛፍ ላይ በስሩ ምሳር አለ። ዛፉ ፍሬ እስኪያፈራ ይጠበቃል። ዓመት፣ 2 ዓመት፣ 3 ዓመት ካላፈራ ይቆረጣል። ከዚያ ቅርንጫፉ እየተመለመለ ወደ እሳት ይጣላል ይላል። ወደ እሳት እንዳንወድቅ፣ ለእሳት እንዳንሆን፣ ለመከራ እንዳንሆን እሳቱ ወረዲ ተለኩሷል፣ እየነደደ ነው። እንዳይበላን ግን መጸለይ ይኖርብናል። ትዝ ይላችሁ ከሆነ የሎጣውያን ከተማ በሙሉ በምትነድበት ጊዜ ሎጥ ሮጦ ማምለጥ የቻለባት አንዲት እሳት የሌለባት ታላቅ ተራራ ነበረች። እኔና እናንተ የትኛውም አካባቢ ለቆስ እሳት የሌለባት ታላቅ ተራራ ልቡናችን ናት። ወደ ሌላችን ወደ ልቡናችን እንመለስ። ወደ ቅዱሳኑ የቅድስና የማማለድ ሕይወት እንመለስ። ወደ እግዚአብሔር እንመለስ። ልቡናችንን እንመልስ። ወደ ቅድስት ቤተ ክርስቲያን እንምጣ። በሥጋ ሳይሆን በነፍስ፣ በእግረ ሥጋ ሳይሆን በእግረ ሕሊና እንምጣ። ንስሐ ስንገባ የሰረቅነውን በሬ ሳይሆን በሬ የታሰረበትን ገመድ አንናዘዝ። በሬውን እንናገር። በቃ በሬ ሰረቅኩ አባቴ እንበል። የሰውየው ተረት ምናልባት በተረት ጊዜ እንዳናሳልፍ ብዬ ነው። በሬ ሰርቆ ሄዶ ንስሐ ሊገባ አባቴ ማነው ፈረስ ነው እንጂ የሰረቀው ገመድ ሰርቀሃል ተብዬ ተከስሻለሁ፣ ይጸልዩልኝ፣ ንስሐ ይስጡኝ አለ። ኧረ ተው እንዲህ ሕጉ እንዴት ጠንቃቃ ቢሆን ነው አንተ ገመድ ሰርቀህ የፈረዱብህ? ይሄ ጥሩ ዳኛ ነው። እንግዲህ ጭራሽ ልክስክስነትን የሚጠየፍ ዳኝነት ነው። ደስ አላቸው። ገመድ ብቻ አሉ። ገመዱ ጫፍ ላይ ፈረስ አለ፣ ፈረስ ታስሮበታል። ወይ አንተማ በዛው እና ፈረሱ ምን ሊያደርግልህ ነው አሉ። ፈረሱ ላይ ወርቅ ተጭኖ ነበረ። እንዲህ አይነት ንስሐ ይቅርብን፣ እንዲህ አይነት ክርስትና ይቅርብን። አባቴ ፈረሱን ከነጭነቱ ውልጫ እየሰረኩት ንስሐ ይስጡኝ ነው የሚባል። እኛ እኮ ፈረሱም ጭነቱ የለም እኮ። ታዲያ እንዲሆንን እየኖርን ክርስትናውም ሳይኖረን ምግባሩም ሳይኖረን፣ አሁን እኮ እምነትም የለም ምግባርም የለም። እምነትና ምግባር በሌሉበት ደግሞ ተግባር ሊኖር አይችልም። የነፍስ መዳን ሊኖር አይችልም። የአካል መወላገድ በሕክምናው ይቃናል፣ ይታረቃል፣ ይስተካከላል። የነፍስ መወላገድ ግን በየትኛው መንገድ መቅናት መታረቅ አይችልም ከንስሐ ውጭ። ስለዚህ በንስሐ ወደ እግዚአብሔር እንመለስ፣ እግዚአብሔርን እንስማው፣ ለእግዚአብሔር እንንገር። ከዚያ በኋላ በሚሰማን ልክ ይሰማናል። ደግሞ በእርግጠኝነት አንጠራጠረውም፣ መስማት እንደሚችል እናውቃለን። አይተነዋል። ከወደቅንበት አንስቶ ትልቅ ናችሁ ብሎ ሲያቆመን እያወቀ ግን ትልቅ ናችሁ ብሎ እኮ ወደደን። ሌባ መሆናችን እያወቅን፣ ወንበዴ መሆናችን እያወቅን፣ ነፍሰ ገዳዮች መሆናችንን እያወቅን ግን ይቅር አለን። ተሳለነ በሞተ ወልባድ በልጁ ሞት ይቅር አለን። በልጁ ሞት ታረቀን። በደለኞች ሆነን ወንበዴዎች ሆነን፣ ነገር ግን ዓለምን እንዲሁ ያለ ዋጋ ራሱ ዋጋ ሆኖ ወደደው። ስለዚህ ያለ ዋጋ የወደደን አባታችን መድኃኔዓለም
በዛሬው ዕለት ቀራንዮ አደባባይ ላይ ሆኖ እንካችሁ ይህን ሥጋ ብሉ ለዘላለም ድናችኋል ትድናላችሁ፣ እንካችሁ ይህንን ጠጡ ለዘላለም ድናችኋል ትድናላችሁ። ለመዳን ግን ምን ማድረግ እንዳለብን ትዝ ይላችሁ ከሆነ ማዕዱን ዘርግቶ ቀራንዮ ላይ የሚበላውን ሥጋውን ሰቅሎ የሚጠጣውን ደሙን እየቀዳ እየተጠበጠበ ደሙ ምን አለ? አባት ሆይ ባለማወቅ የሚያደርጋሉና ይቅር በላቸው። አያችሁት? እዚያ ጋር ትላንት ታስታውሱ ከሆነ የበደሉንን ይቅር እንደምንል ወይም የበደሉንን ይቅር እንል ዘንድ ይቅር በለን የሚል ጸሎት አስተምሮን ነበረ። የበደሏችሁን በሙሉ በደላችሁ ይቅር እንዲባል እንድትተውላችሁ የበደሏችሁን ይቅር በሉ ብሎ አስተምሮን ነበረ። እዚህ ጋር ወጣና እንዴት አድርገን ስንለው ለዚያ ጥያቄ መስቀል ላይ ሆኖ እንዲሆናችኋል፣ ገርፈዋችሁ፣ ሰቅለዋችሁ፣ ደብድበዋችሁ ሁሉ ነገር መዳፋችሁ ላይ እያለ አቅም እያላችሁ አቅም እንደሌላችሁ አድርገው ሲዘብቱባችሁ እናንተ ግን ይቅርታ ለምኖላችኋል። ይህንን ደግሞ እንደገና በተግባር እንዴት አድርገን አንተ አምላክ ስለሆንክ ነው። አንተ አምላክና ሰው ነህ። ፍጹም አምላክ ፍጹም ሰው ነህ። ፍጹም አምላክ ስትሆን ፍጹም ሰው፣ ፍጹም ሰው ስትሆን ፍጹም አምላክ ነህ። እኛ ግን ሰዎች ብቻ ነን እንዳንል አስተማሪ ላከ ቅዱስ እስጢፋኖስ። እኛ ሁሉ ድንጋይ እየተከመረበት የሥላሴ ዙፋን ተከፍቶ እየታየው ይህንኑ ቃል ሳይለውጥ ቃል በቃል አባት ሆይ ባለማወቅ እነዚህ ሰዎች ሁሉ ድንጋይ ተሸክመዋልና ይቅር በላቸዋል። እነርሱ የተሸከሙት ድንጋይ እንጂ እሱ ላይ የወረወሩት አልታየውም። ለእነርሱ መሸከማቸውን ያሳዘነው። ስለዚህ እግዚአብሔር ልጆች እኛም የጠላቶቻችን በኃጢአት መውደቅ እንጂ እኛ ላይ ድንጋይ መወርወራቸው ሊታወቀን ልንገነዘበው ፍጹም ልናስበው እንኳን ለደቂቃ ይገባል። ይልቁንም ለእነርሱ ይቅርታ በመጠየቅ ይልቁንም እግዚአብሔር ሁላችንንም ይቅር እንዲለን በረባን ተፈቶ ዓለምን ሳያናውጻት ኢየሱስ ክርስቶስ ተፈቶ ሕያው ያደርጋት ዘንድ እንጸልይ። ኢየሱስ ክርስቶስ ማለት እውነት ነው። ኢየሱስ ክርስቶስ ማለት ሰላም ነው። ኢየሱስ ክርስቶስ ማለት በረከት፣ ድህነት ነው። ስለዚህ ለኢትዮጵያ ሰላም፣ ለኢትዮጵያ ድህነት፣ ለኢትዮጵያ ልዕልና፣ ለኢትዮጵያ ትልቅነት ደግሞ የእያንዳንዳችን ከአንደበታችን ጀምሮ የምናደርገው የሰላም አስተዋጽኦ ትልቅ ዋጋ አለው። ለቤተ ክርስቲያናችን ልዕልና ከአንደበታችን ጀምሮ ደህና አደርክ ከሚለው ከአነጋገር ቶን ጀምሮ ዋጋ አለው። ይሄ ሕንፃ እንዲያምሮበት እንዲቆም ትልልቁ ድንጋዮች አምሮባቸው እንዲቆሙ ትንንሽ ኮረቶች አስፈላጊ ናቸው። ስለዚህ የትልልቆቹ ሰዎች ድርሻ ዋጋ እንዲኖረው የኔና እናንተ ደካማንን የምንለው ሰዎች ሰላማዊ ሀሳብና ሰላማዊ ንግግር የኔና እናንተ መልካም ጸሎት ዋጋ ያለውና እየሄድን ቢሆን እንጸልይ። እዚያው እስክንደርስ ድረስ ይሮ አይታወቅም። ተጓዦች ነን። ስንቃችንን እናዘጋጅ። ቢያንስ ጉዞ ከባድ ቢሆንም መንገዱ ወጣ ገባ ቢሆንም ነገር ግን እዚያ ስንሄድ እንዳንቸገር መግቢያ ቤት እናዘጋጅ። ኢየሱስ ክርስቶስ መሰቀሉ በጎ ነው። ነገር ግን እኛ ልብ ላይ ይሰቀል ዘንድ የተሰቀለው ኢየሱስ ክርስቶስን እያሰብን ለትንሣኤው እንዘጋጅ ዘንድ የአምላካችን የአባታችን የልዑል እግዚአብሔር በጎ ፈቃዱ ይሆንልን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን።